ድምጻዊትና የተዋናይት ሳያት ደምሴ ጋብቻ ነው። ሰላም እንደምን አላችሁ ተወዳጇ ድምጻዊትና ተዋናይት እንዲሁም ደግሞ በተለያዩ ስራዎች የምናውቃት ሳያት ደምሴ በመጨረሻም የብቸኝነት ጊዜ በቃኝ በሚል ወደ ትዳር እያመራች ትገኛለች። ይሄንንና በሱ ዙሪያ የተነሱ መረጃዎችን አድርሳችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሳያት ደምሴ ማንን ያገባችው? ማን ነው ባለቤቷስ? ምንድነው የሚለውን ነገር ወደ እናንተ አድርሳችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እነዚህ መረጃዎች ለማግኘት ቻናላችንን ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ። ወደ መረጃ ወስዳችኋለሁ። አብራችሁን ቆዩ። ሰርግ ላይ የኢቢኤስ ጋዜጠኛ ሉላ ገዙና መልክ ቁመና ሟልቶ የሰጣት ጸባይ ሰናይ ብዙ ወንዶች የኔ በሆነች ብሎ የሚመኙት ታዋቂዋና ተወዳጇ ተዋናይት እንዲሁም ድምጽ የሆነችው ሳያት ደምሴ በመጨረሻም ልትሞሸር ነው። ይህ ጉዳይ ምን ያህል እውነት ነው? ማንን ይሆን የምታገባው ስለሚለው መረጃዎችን ሰጣችኋለሁ። ሆና ሟልቶ የሰጣት በጽባዋና በእርጋታዋም የተነሳ በመጽሐፍ የተቀመጠችውን ዋጋዋም ከቀይ ዕንቁ የሚልቀውን ልቧማ ሴት ሳያት ደምሴ ናት። ሲበዛ ልባም እንደ ሌሎቹ ልታይ የማትል በዝምታ ውስጥ ግን ስራዋ ተናግሮ ማሸነፍ የምትችል ጀግና የዘመን ዕንቁ ሴት ናት። ብዙዎቻችሁ እንደምታውቁት ታዲያ ሳያት ያለ ትዳር ለረጅም ዓመታቶች ብትቆይም በመጨረሻም ግን ውሃ አጣጯ ልታገኝ ይችላለች። ሳያትን የማረከ ልቧን ያሸነፈው ይህ ሰው ኑሮን በሀገር አሜሪካ ዋሽንግተን ዲሲ ያደረገ እንደነበር የታወቀ ሲሆን በአርት ስራ ውስጥ እንዲሁም በተለያዩ ቢዝነሶች ተሰማርቶ የሚገኝ ቱጃር የልጅ ባለሀብት ነው። የወጣትም በአካባቢው ነዋሪው በደግነቱና በጸባዩ የተመሰከረለት እንደሆነ የተገለጸ ሲሆን በቅርቡ ከሳያት ጋር በአዲስ አበባ ደማቅ ሰርግ ለማድረግ አቅደዋል። ሳያት በመጽሐፍ ቅዱስ የመጀመሪያው ነገር ልጄ ሆይ ሰው ሁን ነው። ወንድ ሴት ሳይሆን ሰውነት መሆን ነው የመጀመሪያው። ልክ ራስሽን ሰርተሽ ሲጨርሺ በሌሎች ሐሳብ አትሞይ። ራስሽ በሰራሽው ሐሳብ ብቻ ነው የምትይው። ዋጋሽን የምትመዝኘው አንቺ ነሽ። ዘርሽ፣ ብሄርሽ፣ ሀብትሽ፣ ሃይማኖትሽ አይደለም። አንቺ ነሽ። ልክ ይዘሽ የምትመጪው ማንነትሽ ነው የሚወስነው። ለራስሽ ዋጋ ስትሰጪ ደግሞ የሰው ዋጋ ይገባሻል። ደዋል ሳያት ይህን ዜና ስለሰማው ስላንቺ እኔ በጣም ደስ ብሎኛል። ፈጣሪ አምላክ ፍጻሜውን ያሳምርልሽ። ወንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱን ሲያወራ ስላንዱ ሲያወራ አትሰሚ። በጣም የሚገርመኝ ነገር ነው። ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቲቪ ሳይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዙረሽ የተሰቀች ሴት ናት። በዘመናዊነት ፌሚኒስት ወይም ሴታዊነት እንደሱ አይደለም። አሁን እኛ ገና ሰብአዊ መብቶቻችን ያልተጠበቅንበት በልተን ያልኖርንበት ገና ይኸውልሽ እንደ ሴት ማድረግ የምንችለው ነገር መደጋገፍ ነው፣ አለመጠላለፍ፣ እርስ በርሳችን አለመነጣጠቅ፣ ያንቺ ማደግ እኔን እንደ ውድቀት እንዳይታይብኝ ወይም አንቺን ለማመስገን እኔን አለመንቀፍ፣ አንቺ ልክ ነሽ ለማለት እሷ እኮ እንዲሁና ነው አንቺ እንዲሁነሽ ነው አለመባባል። እንደ ሀሜቱ ቢቆም እሱ ብቻውን ይበቃሻል። የሆነ ሰው ስራ ሊሰጥሽ ብለሽ እሷ እንኳን ትቅርብ መባሉ አንቺን ከሆነ ቦታ እያስቀረሽ ነው። ታዋቂዋ አርቲስት ሳያት ደምሴ ከሰሞኑ በጣም አነጋጋሪ ሆናለች። ምንድነው የተፈጠረው የሚለውን ወደ እናንተ አደርሳለሁኝ። እንግዲህ ሳያትን እንደምናስታውሳት በ1999 ዓ.ም አካባቢ ለ3 ተከታታይ ዓመታት የሚስ ኢትዮጵያ የቁንጅና ውድድር አሸናፊ የነበረች በኢንስታግራም ገጿ ላይ አንድ አተራሊ ጽሑፍ አስቀምጣ ነበርና ያም ጽሑፍ ለማን ነው በሚል የተለያዩ ሰዎችን ትኩረት ስቦ ነበረ። ያ ጽሑፍ እንግዲህ ባላደራው ብለን የምንጠራው ሰው ነው ስቶሪ ላይ ስንመለከት የነበረው ከሷ ጋር እንዲህ የተጋነነ ወይም ደግሞ ፊት ለፊት የወጣ መረጃ የለም። ነገር ግን የሳያት ባለቤት ሁላችሁም እንደሰማችሁት በሀገር አሜሪካ የሚገኝ አንድ ባለሀብት ሰው መሆኑ ታውቋል። እስቲ እነዚህን ሰሞነኛ መነጋገሪያ ቪዲዮዎች እንመልከት። ወደ ቪዲዮ ወስዳችኋለሁ። ጉድ እናንተ እናገራና ፈርድም እኔ የምለው ማለት ነው እቺን የሴት ባልታዛር። እኔ ግን እዚህ ቲክቶክ ላይ እንዳለ አስመሳይ ለገንዘብ ጥቅማችሁ ከተሳካላችሁ እናንተን የሚነካ ነገር ካልተነካችሁ በስተቀር ምንም አይነት ነገር እንደምታስመስሉ ነው የገባኝ። እቺ የሴት ባልታዛር ማለት ነው። እቺ ሰላቶ በፊት የስማክን እኔ ከ2 ዓመት በፊት አስታውሳለሁ ነጠላ ለብሳ ምናምን እንዲሁ ድራማ ስትሰራና እንደዛ ድራማ ሰርታ ራሷን በጣም በቃ ንጹህ ሰው አድርጋ ምናምን እሱን በዛ ልክ ዲስሪስፔክት ስታስደርገው ስታሰድበው አመታ ሁሉ ያው እንደዚህ ያሰደበችውን ሰው ዛሬ እንደተጠቀመችበት አውጣ ጥላለች። የት እንደደረገ ደሰም ቢሰውዩ አናቅም። የት ገብቷል ብለን መጠየቅ ግዴታችን ነው። ምክንያቱም የህዝብ ልጅ ነው፣ ደራሲ ነው። እንደገና ደግሞ አሁን ላይ አለማፈሯም እንዲህ የሰው ባል መቀማት እኮ የሰው
በኩራት አያናግርም። የሰው ባል በአሁን ዘመን በቃ የሰው ባል ቀምታችሁ በኩራት ደረታችሁ ነፍታችሁ እኔ ከሷ የተሻልኩ ስለሆንኩ እኔ ጋር መጣ። እኔ በጣም ጨዋ ስለሆነ እስኪውዝ ሚ አንቺ ጨዋ ስለሆንሽ ቆይ የኔ ውበት ነኝ ሴቶቹ ይቀኑብኛል በጣም ውበት አለ ትላለች። ታዲያ ውበት ካለሽ ለምንድን ነው ወተሽ በኢንተርናሽናል ማትወዳደሪው? ያንቺ ውበት የሚያርመጠምጥሽ ከባለትዳር ጋር ነው እንዴ? ውበትሽን ለምን አትጠቀሚበትም? ለምን ቫይራል አታወጩም? አንቺ የሚያርመጠምጥሽ ከባለትዳር ነው እንዴ? ከሁሉም ጋር ዛሬ በነበረሽ ሪሌሽንሽፕ ባለትዳር ከአንዱ ነጥቀሽ የአንዱን ባ ያለበት ሪሌሽንሽፕ ነው ያለሽ፣ ትዳር ያለሽ። አሁንም እንደዛው አለማፈሯ እንደጋ ደግሞ ያቺ ምስኪን አንገቷን ደፍታ በስማ ምንማ የእሷ ጸጋ ይገርመኛል። ሰው ቀና ብላ ማትናገር ያ ሁሉ መከራ ደርሶባት እግዚአብሔርን ከማመስገን ውጪ ሰው የማትናገረውን ሴት አታክ ለማድረግ ወጣሽ። እሷን ልጇን ስላልተቋጠረችው ነው ልጇ እንደዚህ ሆኑ ልጇ ኤክስኪውዝ ሚ አንቺ ቀይ ባብ እኮ ነሽ አንቺ። መርዝ ናት መቤቴን። በጣም የሆነ ነገር ይምጣ እንደዚህ አይነት ነገር ሲሆን ባለፈው የዴዚን እናት እንደዛ በዛ ልክ ስታብጠለጥላት ነበር። አሁን ደግሞ በራስሽ ላይ ደረሰ። አሁን ደግሞ የሰው ባል ቀምተሽ የሰው ባለትዳር የሆነ ሰው እንትን ብለሽ እኔ ከሰው የተሻልኩ ስለሆንኩ ነው እኔ ጨዋ በሄደበት አታቂማ ጨዋ በሄደበት አታቂም። ታዲያ ይሄ ውበትሽን ለምን አታወጪውም? ለምን ጎረምሳ ፈርጠም ያለም ቆንጆ ሲንግል ያልተነካካ የትም ያልተነዳ ለምን አጠብሽበትም? ታዲያ ማንም ወንድ መጫወቻ ሚስቶች ቤት ያለቅሳሉ። ያ ረዳው ዘንድሮ እኔ ከእንቁርቲ ጋር የሚጣላ ያበደ ብቻ ነው። እሷ ስራ ፈታ ቁጭ ብላ ሜላታው ምን ገዶሽ እኔና እንኳን አንቺ እኔ ምላሰኛዋ እኔ ቤታ ነገረኛዋ እንኳን ማለት ገንዘቤን ነው የምሸክለው ቦታም አልሰጣት። ሜላት ግን ጤነኛ ነሽ? ሜላት አይ ግን ደህና ነሽ? አንደኛ ለሴትዮዋ ደጋፊ አበዛሽላት። ወይ አነጋገር አትቺ ሜላት እዴ ወይ በደንብ ሴቴ ወተሽ ቤብ ይሄንን አይባልም እኮ አረጋሽና ከብረዋለሁ ቤብ እናችን ይችላል እንደምትፈልገውን ቁርቲ እንኳን ቤብ ብለሽ አይደለም አበበው በሶ በላብት ቀይራ ቤብ አለች የምትል ሴትዮ እንዴት ነው አንቺ ግን የምታስቢ? ኧረ ተይ ካልኩሌት አድርገሽ ተናገሪ። ዝም ብለሽ አትናገሪ እናቴ እንዴ። ለንቁርቲች እኮ ይመቻታል። እንኳን ቤብ ብለሽ አይደለም ማለት ነው አይንሽን እንኳን ስልብልም ካረግሽ ብላለች ብላ እኮ ነው ቀጣጥላ የምትናገረው። በአራቱም አቅጣጫ እንዲህ ክብብ አድርጓት ትዳሯን እንዲንጥቅ እያረጉ ሲወስዱባት ለሷም እኮ ድምጽ ያስፈልጋታል አይደል እንዴ? ያስፈልጋታል። ድምጽ እኮ መሆን አለብን አይደል? ለሷም እንዴ በአራቱም አቅጣጫ እኮ ነው፣ በአራቱም ማዕዘን እኮ ነው እንዲመታችሁ እከልዬ ትችላለህ አንተ አንደኛ ነህ ዘር ከለር መልክሳት ላይ ሰው የምትረዳ ነህ ብላችሁ እንዲህ እኮ ነው ክብብ አድርጋችሁ ማለት ነው። የልጆቿን አባት እኮ ከጇ ላይ እኮ እንዲንጥቅ እኮ ነው ያደረጋችኋት ጠቅላላችሁ። እከሌ አለልሽ ብሩን ፈልጋችሁ ቲክቶክ ላይ እንደ ድሮ ስሙን አልሰማም። ድሮ ስሙ ይሰማ ነበር። ቲክቶክ ስገባ አንተ አንደኛ ነህ አንተ ትችላለህ ምናምን ሲባል ሰማ ነበር። አሁን ግን አልሰማም። ስሙ ማንም አይጠራውም። ብዙም እጁ ቀነስ ስላለ ነው። እንደገና ደግሞ ቸግሮት አደባባይ ላይ ቢወድቅ እኮ ስለዚህ ያስፈልጋታል። ሴት ናት ፋሲካ፣ ሴት ናት ለኛም እህታችን ናት። ሴት ናት። ይሄ ዘፈን ይገባታል፣ እሷ ይገባታል። ምክንያቱም አውሬዎች ናቸው በአራቱም አቅጣጫ በፊልተር ያበዱ ለገንዘብ የሚኖሩ በአራቱም አቅጣጫ ስኔኮች እኮ ናቸው፣ እባቦች እኮ ናቸው። እንዲህ ከባው ባሏን ከእጇ ንጥቅ ያደረጓት ጠቅላላችሁ በአራቱም አቅጣጫ ከሌ አለልሽም። ጅቦች ገንዘብ ደስታ እንደሚሰጥሽ ደግሞ እናያለን። የሰው በላ ይሄን እኮ ሀናቡታ አቀጣ እኔ አላቃትም። ሴትዮዋ ምንቱን ጌታ ምስክሬ ነው አላቅም። አንዳንዴ ቪዲዮ ይመጣብኛል እንጂ እኔ ምንቱን አላቅም። ግን እንዲሁ ማለት ነው ታሳዝናለች። ለሁላችንም እህታችን ናት። በፊልተር ያበዱ በሂማኔ ያበዱ ምድረ ጋለሞታ ሴቶች ተሰብስበው ትዳሯን ሲበትኑ ባሏን ሲመነጥቋት ዝም ብላችሁ ታያላችሁ ሁላችሁ።
ከዛ በኋላ ደግሞ አንድ ሴት ሙሟ ተያዘ ብላችሁ ሴት ናት እሷን ሴት ናት እህታችን ናት ታው አታድርጉ። የምታውቁት ነገር የለም። ሴትዮዋ ወጣ አንድ ነገር የተናገረችው ነገር የለም። እንዲህ ነው ብላ ያብራራችሁ ነገር የለም። ስለዚህ እራፉ። ከሷ ወጣ አይ ተፋተናል ወይም እንዲህ ነው ብላ እንደፈለገ መሆን ይችላል ብላ የተናገረችው ነገር ስለሌለ የሷ ዝምታ ለኛ ትልቅ መልእክት ነው። የሷ ዝምታ ለኛ ትልቅ መልስ ስለሆነ አቁሙ ብላችሁ ራሱ እየተናገራችሁ የላችሁ። ሁልሽም እየተቀባበልሽ ብሩን መጥመጣችሁ እሱም እኮ ወንድማችን ነው። ትልቅ ሰው ቢሆን ማለት ነው። ድንገት በልጁ ላይ በደረሰበት ነገር ጭንቅላቱ ተበሳጭቶ ሊሆን ይችላል። ከመበሳጨት ከመናደር አንጻር ሊሆን ይችላል። ይሄንን ገንዘብ እያመጣ ይሄ የቲክቶክ አፕ ነው ልጅን የበላው እያለ እየወሰደ ብሩን የሚበት ነው። ምንም የምታውቁት ነገር አለ ስለሱስ? ሰውየውም እኮ ድንገት ስላልተናገረ ነው እንጂ ሜይቢ ውስጡ ተሰብሮ ሊሆን ይችላል። ቅስሙ ተሰብሮ ሊሆን ይችላል። የምታውቁት ነገር የለም። ግን ሌሎቻችሁ እያዳሜ የተቀባበልሽ ሂማኔሽን ስትገዢ፣ ልብስሽን ስትገዢ፣ ወርቅ ስትገዢ፣ የተለያየ ነገር የምታርጉት በሱ ብር ነው። በዚሽ በአንድ ኢትዮጵያ እህታችን ብር ነው። ጅቦች ናችሁ። እሱ እንዲያደርጋችሁ ነገ ሀናቡን ከታታልማ ድንገት የኔ ባልም እኮ መጥቶ እንዲህ ነገር ቢፈጠር እኮ የኔም ባልም እኮ እንዲህ ነው ሰብስበሽ ምጥጥ የምታረጊው ብሩን እንዲህ ነው ብልት የምታረጉት ጅቦች። ዲዛይን ነገር አይሰራም። ሊቢያ ላይ ታግቻለሁ ብሎ ገንዘብ ሲሰበሰብለት የነበረው ቲክቶከር አክርሽ እገታ ውሸት እንደሆነና የተቀነባበረ ድራማ እንደሆነ እየተነገረ ይገኛል። ነገር እየሰራ ከሆነ ኢትዮጵያ ውስጥ ሆኖ ተደብቆ ይሄን ነገር እያደረገው ከሆነ ከህግ በላይ አይደለም፣ ህግ ይዟል። የሰራውት ቪዲዮ ከነሱ ከላኩልኝ ቪዲዮ አንፃር ቪዲዮ ልክ እንዳልሆነ እንደዛ እየተደበደበ እንዳልሆነ አይደለም ማስረጃው። እንደዛ ይሄ ፋሻውን ጭምር ተዘጋጅቶ ሰንሰለቱ ሳይቀር ተዘጋጅቶ ያ ነገር ሰው ጋር እንዲደርስ ተደርጎ እንደተሰራ እንጂ እንደዛም እየተደበደበ እንዳልሆነ ነው ማስረጃው የሚያሳየው። ቪዲዮን ለኔም ኖርማል ላኩልኝ። አጎት ቪዲዮ ላከልኝ። እውነታው እኔ ጋር ያለው ላኩልኝ። ከዛ ኖርማል እኔም አዝኜ ነው ቪዲዮ የሰራሁት። ኖርማል እንደመተባበር ነው ቪዲዮን የሰራሁት እና ቪዲዮን ፖስት ያደረኩት ላይቭ ግባልኝ ብሎኝ ነበር። እኔ ላይቭ አልገባም፣ እንደዚህ እርዳታ ነገር አልነካካም። ቪዲዮም የሰራሁት ስለማውቀው ስላሳዘነኝ ነው። አልቅሻለሁ። ቪዲዮን ሳይው አላህ ምስክሬን ነው የምለው፣ አልቅሻለሁ። ከቤት ከፋሚሊ ጋር ተጣልቼ ነው ቪዲዮን የሰራሁት። እህት ከወንድሞቼ ጋር ተጣልቼ እንዳትሰራ አይመለከትህም እያሉኝ ነው ቪዲዮን የሰራሁት እኔ ማለት ነው። በቃ ስለማውቀው እንደዚህ ሆኖ እያየሁ እንዴት ይሆናል ብዬ ነው ቪዲዮን የሰራሁት ማለት ነው። እና ከዛ በኋላ አሁን ሰው ሲጠይቀኝ እኔ ያለውን ነገር ስጠይቅ እነሱ ጋር ስጠይቅ ሊቢያ አይደለም ጉፍራ ነው አሉ። ስለዚህ እኔ ደግሞ ሰው ደግሞ እኔ ፖስተቱን አይቶ ደግሞ